እንዲሁ አምጣላት። ውብዬ 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 ምን ሆነሽ ነው? እንዲሁ አምጣ ውብዬ እንዴ ውብዬ ማርያም ናይ ዋው ዘናስ በእናትህ ውብዬ በእናትሽ ያችን ዘርገታ ነፋስ ነው በቃ የሚያስፈልገው። ውብዬ ኧረ ውብዬ በጌታ ቀን አድርጋት እንዴ ታት ቆይ ትተኛ በቃ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄ ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ በኮሜንት እንድትሰጡኝ እያልኩኝ በሚገርም ሁኔታ እንግዲህ እነዚህን ፋሚሊዎች ማታቋቸው ትኖራላችሁ ብዬ አላስብም እና ማታቋቸው ካላችሁ ሰብስክራይብ ብታደርጓቸው ደስ ይለኛል። ፍሬዳጊና እና ውብዬ ናቸው። በጣም በቃ ምርጥ የሚያስቀና ትዳር የሚያስቀና ህይወት ያላቸው ደስ የሚሉ የተረጋጋ ህይወትን የሚኖሩ ሰዎች ናቸው። በጣም ታውቃላችሁ በዚህ ሰዓት ብዙ ነገሮችን የሚደረግበት ላይ ነው የምንሮጠው። በቃ ስድብ፣ ጸብ፣ ጭቅጭቅ ያለበት ቻናል የት እንደሚደርስ ይዩት። ግን እውነት እንደዚህ የሚያስተምሩ የሚያስቁ የሚያዝናኑ ስራዎችን የሚሰሩ የተረጋጋ ትዳር ያላቸው ለሰው ብዙ ነገር ማስተማር የሚችሉት ግን ሰብስክራይብ አይደረጉም። እውነት ግርም ይለኛል። የኛ ሰው ግን ምን ያክል እንትን እንዳለን ማለት ነው። እና እንግዲህ እነዚህ ሁለት ጥንዶች በነገራችን ላይ አብረው መስራት እንደዚህ አንድ አካባቢ ስለሆኑ በጣም ደስ ብሎኛል። አብሬያቸው ብሰራ እግዚአብሔር ቢፈቅድ በቃ በዩቲዩብ ጥሩ ነገር አደርጋለሁ ብዬ የማስባቸው ሰዎች መካከል ከትልልቆቹ ገባችሁ ከታላላቆቼ እኔ እንዴት ልበላችሁ ከትዳራቸውም ከህይወታቸውም ያስተምሩኛል ብዬ ከማስባቸው ሰዎች አንዳቸው እነዚህ ሁለት ባለትዳሮች ናቸው። ውብዬና ነህዬን ታውቃቸዋላችሁ። በቅርብ ጊዜ ጋብቻቸውን በስርዓተ ቤተክርስቲያን ፈጽመው አሁን ላይ የአንድ ልጅ አባት ሆነው ከሀዲያ ከደቡብ ወደ አዲስ አበባ በቅርቡ የገቡ ናቸው። ፍሬዳጊ ደግሞ በፊቱም የሚኖሩ ናቸው እዛው የአዲስ አበባ የደብረ ብርሃን ልጅ ናት ማለት ነው። የሀገሬ ልጅ ማለት ነው። እና በጣም ደስ የሚሉ የሚያስቁ የሚያዝናኑ ስራዎች ነው የሚሰሩት። በተለይ ቶንዴን ታውቁታላችሁ። ፍሬም በማስለቀስ ነው የሚታወቀው፣ ግን እሱ ይህን ሰሞን እያለቀሰ ይገኛል። እኔ ቪዲዮ ሰማለሁ፣ ኮሜንት መጻፍ ብዙ ጊዜ አልችልም። ያው ታውቃላችሁ የጾም ወቅት ነው፣ ወይ ልብስ እየተኮስኩ ነው የምሰማቸው። ስልኬም ከክላስ ስለማይወጣ በቃ ለኮሜንትም ጊዜ የለኝም። ጊዜ ካገኘው ራሱ ማንበብ ነው ደስ የሚለኝ። እና እንግዲህ በቀደምም እቺ ጦጣ የሆነች ልጅ ሰው ግን በነገራችን የሚሰጠው ጸጋ አለ፣ ለእያንዳንዳችን የሚሰጠው ጸጋ አለና አንድ ኮሜንት አይቻለሁኝ። ምንድነው የምታሽካካው? ምንድነው የምትለችን ነገ ትጎዳቸዋል ምናምን እያላችሁ ህፃኗን አላስፈላጊ ኮሜንት የምጽፉ ሰዎች ብትቆጠቡ ደስ ይለኛል። ምክንያቱም ህፃን ናት፣ ልጅ ናት። ፍሪደም ሰጥተዋት ብትሰራ እንደ ሀበሻ ሰራተኛ አልጨቆኗትም፣ እንደ ሀበሻ እንትን አላሏትም። ራሷን ያላትን ታለንት እንድታወጣ እያገዟት ስለሆነ የሚሰብራትን ነገር ባትናገሩ ደስ ይለኛል። እኛ እዚህ አረብ እንዳሻንጉሊት እየተጫወተችብን እንደምንያዘው እንድትያዝ መታሰብ የለበትም ሲጀመር እና ነፃነት ስለሰጧት ነው። አንዳንዴ ደግሞ ያው ሳቅም ደግሞ በተፈጥሮ የሚመጣ ነገር አለ ምናምን ልጅም ስለሆነች ነው እንጂ ዝም ብሎ ሰው ከምድር ተነስታችሁ ሰው ይጎዳችኋል ብሎ ማሰቡ ተገቢ ነው ብዬ አላስብም። እና እንግዲህ ፍርዬን በጣም ነበር ሙጫቀጭቃት እኔ በነገራችን ላይ ማለት ነው። መቼ ነው አንቺ ፕራንክ የምታደርጊው ቶንዴ መቼ ነው ምናምን። ግን እሷ ያው ብዙ ጊዜ ፕራንክ ላይ አንጀቱ አይችልም ማለት ነው። ቶንዴ ግን ይጨክንባታል። አሁን ግን ይኸውላችሁ ለጌታም ጌታ አለው ይላል ያገሬ ሰው እና ይሄን ሰሞን ጌቶች አዞበታል። ፍርዬም ሰው ስታገኝ የሚያግዛት ስታገኝ እየተረባረበች ትገኛለች። ዩቱብ ላይ ብዙ እየሰሩበት አይደለም። አንዳንድ ጊዜ ሰዎች ስንባል ሰውን በቃ ከሚዲያ የሆነ ካለው ነገር ላይ እንዲጠፋ እንዲወድቅ እንዲሰበር የምናደርገው ነገር አለና አንዳንዴ ሚዲያውም እያስጠላቸው ብዙም አይመጡም። ነፍሬም ብዙም እየሰሩ አይደለም። ነገር ግን እኔ እንዲሰሩበት በጣም ነው የምፈልገው። ምክንያቱም ብዙ ነገሮችን አያለው ከነሱ ማለት ነው። እና ዛሬ ደግሞ የፍራንኳ ንግስት ውብዬ ራሷን ስታወድቃ ዶክተር ሼፍ ብቻ አይደለም ሼፍ ዶክተር አንተ ዶክተር ነው ያለች ፍርዬ ፊቷን ነካውታለ። ፊቷን አይቼዋለሁ አለ ደህና ነች አለ። እና ዛሬ ትናንት በድጋሚ ፕራንክ ተደርገዋል። እንግዲህ ቀጣይ ምላሹ በጣም የሚከብድ እንደሚሆን አልጠራጠርም። ሁሉንም በአንድ የሚፈጭ
ፕራንክ ነው የሚያደርጉት ብዬ አስባለሁኝ፣ የሚያደርገው ብዬ አስባለሁኝ። እና ይሄ እስካሁን ከእነሱ ጋር ይደረብ ነበር፣ ዛሬ ግን ከእነሱ ጋር ተደረበ። እንዴት ወንድ ግን የመደንገጡ ካሜራውን ሁለት ሲዞር ማለት ነው ሲሽከረከር ጭራሽ አላየውም። እሱ በቃ እሷ ጋር ነው ያለው፣ የሕክምና ስራውን እየሰራ ነው ያለው። ለማንኛውም እንደዚህ አይነት የሚሰሩ ቤተሰቦችን ብታበረታቱ ብናበረታታ ደስ ይለኛል። በጣም ብዙ አሉ ውስጡን ጥሩ ትዳር ያላቸው የሚያስተምር ህይወት ያላቸው ምናምን፣ ግን ያው ከኔ ጭምር የምንሮጠው ወሬ ያለበት ነው። በነገራችን ላይ እኔ ያው አንዳንድ ጊዜ የሚታይ ነገር መስራት ስላለብን ነው እንጂ አሁን እንደዚህ ሁሌ እነ ፍሬዬን ብፈተፍት ደስ ይለኛል እውነት ለመናገር። ግን የሚያይ የለም። የእነሱ ሰብስክራይበሮች 100 ሰብስክራይብ አያደርጉም። በቃ የሆነ በግሩፕ የተከፋፈለ ነው ታውቃላችሁ። በአሁን ላይ ጨረቃዋ፣ ፋንድሻ፣ ቀዳማዊት፣ ሲንደሬላዋ ምናምን ተብሎ የተከፋፈለው ነው እንትን የሚለው ገባችሁ የሚከታተለው ሰው እና በዛ ካልሰራን ስለማይታይ ነው ማልሰራው እንጂ ደስ ይለኛል እነሱን እያወጣው ሪያክት ባረግ በፈተፍታቸው ማለት ነው። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። እነሱን የሚሉና አድርጓቸው ማታቋቸው ካላችሁ። የቶንዴን ፕራንክ እንግዲህ በእጥፍ እንጠብቃለን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። እወዳችኋለሁ። መልካም ጊዜ። ቻው ቻው።